የተገናኙ ናቸው። ስለዚህ አሕዛቦች ያላቸው ባህል አለ። እስራኤልን እግዚአብሔር ከግብጽ ሲያወጣቸው አምጥቶ የሚያሰፍራቸው 7 መንግስታት ወይም ህዝቦች የነበሩበት የከነዓን ምድር ላይ በከነዓን ምድር የነበሩ ህዝቦች በኋላ የተደመሰሱት እና እስራኤል እንዲሰፍሩ የተደረገበት ህዝቦች ካልቸር አላቸው፣ ባህል አላቸው። ባህላቸው ደግሞ እንዲሁ ዝም ብሎ ባህል አይደለም። ለምሳሌ እኛ ሀገር ያሉ እናቶች እዚህ ጋር ንቅሳት ምናምን ታያል፣ ለውበት ብለው እስራኤል በሰፈሩበት ሊሰፍሩ በሚሄዱበት ምድር ላይ የነበሩት አሕዛቦች በገላቸው ላይ የመነቀስ ልማድ ያላቸው ሲሆን ልማዱ ግን ከውበት አንጻር እንደዚህ ሳይሆን ከባዕድ እምነት፣ ከጥንቆላ፣ ከመተት፣ ከምናምን ጋር የተገናኙ ናቸው። እኛም ሀገር ላይ እንደሱ አይነት ንቅሳቶች አሉ። ባህላዊው የጥንቆላ ዓለም ውስጥ የሚቀበሩ አብረው የሚነቀሱ አብረው የሚደረጉ ነገሮች አሉ። በዘመናዊው የንቅሳት ዓለም ውስጥ ደግሞ ግልጽ በሆነ ሁኔታ የሰይጣንን ስም እባብ ምናምን በዚህ አጽም ያው ሞት ማለት ነው፣ የሞት ነገር እንደዚህ ነገሮችን ይነቀሳሉ። ስለዚህ እነዚህ ከጥንቆላውና ከዘመናዊው ዓለም የመጡት የንቅሳት አይነቶች ያን ጊዜ እስራኤል በሚወርሱበት ምድር ላይ በነበሩት ከነዓናውያን 7ቱ ህዝቦች ፌርዛውያን፣ አሞራውያን፣ ኢያቡሳውያን፣ አማሌቃውያን ምናምን እንላቸው እነሱ የነበራቸው ባህልና ልማድ ያ ባህልና ልማድ ምንጩ ስነ ውበት አይደለም። ብዙ የኛ አያቶች ቅድመ አያት እናቶች ለውበት ብለው እንደሚነቀሱቱ አይደለም። መነሻ ምክንያቱ አጋንንቶች ናቸው። ከዚህ የተነሳ እግዚአብሔር ህዝቡን እስራኤልን ወደ ከነዓን ሲያመጣ ከሰጣቸው መመሪያዎች ውስጥ አንደኞቹ ገላቸውን ወይም ቆዳቸውን እንዳይነቅሱት ነው። ያን ያደረገበት ምክንያት የሰው ልጅ ራሱን በአግባቡ ቢንከባከብ ወይም ስነ ውበቱን ቢጠብቅ ኃጢአት ነው ብሎ አይደለም። የእግዚአብሔር ትልቁ ስራ ከግብጽ የወጣው ህዝብ የእስራኤል ህዝብ በሚወርስበት አገር ላይ ካለው የአገሩ ባህሉ ከአጋንንት ጋር የተዛመደ ስለሆነ ወግ፣ አለባበስ፣ አበላል ወዘተ የመለየት ስራ። አሁን በወንጌላት ላይ ጌታ ኢየሱስ ስለ መብል በተጠየቀ ጊዜ የተናገረው ነገር ለአይሁዶች በወቅቱ አስደንጋጭ ነው። አሁንም ሳውራ አንዳንድ ሰው አሳማ ብሏል። ኢየሱስም ያለው ምንድነው? ኢየሱስ ምግብን ሁሉ እያጠራ ተናገረ እንዲህ ሲል ምግብን ሁሉ እያጠራ ዛት ሚንስ ክሊን ነው። እርኩስና ንጹህ መብሎች ተብለው ነው በብሉይ ኪዳን የተመደቡት። ንጹህና እርኩስ ተብለው ማለት ነው። ክሊን አንክሊን ተብለው መጽሐፉ ኢየሱስ ምግብን ሁሉ ክሊን ነው ብሎ አለ። እያጠራ ክሊን ወይም እርኩስ አይደለም ሲል እንዲህ አለ፣ ወደ ሰው አፍ ከሚገባው ነገር አንዳችስ እንኳ ሰውን የሚያረክሰው ምንም የለም ሲል ምግብን ሁሉ እያጠራ ያው ከዘሌዋውያን ጀምሮ የመብል ሕጎችን ያነበበ ሰው እያጠራ የሚለው ቃል ይገባል። ክሊን አንክሊን ፉድስ ናቸው። ንጹህ ምግቦችና እርኩስ ምግቦች ተብለው ነው እንግዲህ የተመደቡት። ኢየሱስ ግን ንጹህ ናቸው ብሎ ተናገረ። ደግሞ ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉም አለ። ዋናው ማንን መስማት ነው? እኔን ስሙ አለ። ማን? መምሩ። ሰዎች የሚደነግጡት ለመሰላችሁ ያኔ እርኩስና ንጹህና ንጹህ ያልሆነ ወይም ክሊንና አንክሊን የሚበሉና የማይበሉ ብሎ እግዚአብሔር ሲለይ በወቅቱ የነበረውን ታሪክ እስራኤልን ከብዙ ነገር የመከላከል ስራ አብሮ ሌሎችም የመከላከል ስራዎች የመብል ጉዳይ ብቻ አይደለም። አለባበስ፣ ልብስ ሁሉ ፈትል ሲፈተል መደባለቅ የሌለባቸው ቀለማት፣ ከለሮች፣ ጺም አቆራረጥ እነዚህን ሁሉ መመሪያ ሲሰጣቸው ዓላማው የሚገቡበት ምድር ላይ ያሉ ህዝቦች ከነሱ ባህል መለየት ነው። ባህላቸውን ለምን ጠላው ጌታ እግዚአብሔር? የጠላበት ምክንያት የባህላቸው ምንጩ ምንድነው? የጣዖት ቤት አምልኮ፣ የአጋንንት አምልኮ ነው። ለምሳሌ እንዲህ አለ እግዚአብሔር እስራኤልን ልጆች በሙሴ አማካይነት ጸጉርህን ስትቆረጠው ዙሪያውን አትላጨው። ምንድነው ሰው እዚህ ጋር ጸጉሩን አሳጥሮ እዚህ ጋር ዘም ቢል ምን ችግር አለ? ጥሩ አድርጎ ነው ፀሐይ የሚከላከልለት። ካልቸሩን ማጥናት። የጣዖቱ ቤት ካህናቶች፣ አጋንንቱን የሚያስመልኩቱ ካህናቶች የሚቆረጡት ቁርጥ ነው። ዙሪያው ብልጭ ይሆናል። ምልጥ ይልና ይሄ ያድጋል። የጣዖት ቤቱ ሴት ካህናትና ወንዶች ካህናቶች የሚቆረጡት ቁርጥ ማለት ነው።
ወተቱንና ማሩን ደባልቀህ አትብላ አትጠጣ ወዘተ አላቸው። ምንድነው ወተትና ማር? ራሱ የጠራቸው ማርና ወተት ወደሚያፈልቅ ምድር አይደለም። ምን ሲባል እዛ ቤት ያለ ለባዕድ አምልኮ የሚቀርቡ ቁርባኖች ናቸው። እንደዚህ ያልን በዘዳግም መጽሐፍ በዘሌዋውያንም ውስጥ የተጻፉት ሌሎችም ሕጎች አብዛኞቹ ሰባቱ መንግስታት ፌርዛውያን፣ ኢያቡሳን፣ አሞራውያን፣ አማሌቃውያን ምንላቸው እነሱ የነበራቸው ባህል የሚወጣውን የእስራኤል ሕዝብ እንዳይደበላለቅ እንዳይመሳሰል የመለየት ስራ። ከዛ ውስጥ አንዱ በጣዖት ቤቶቹ ላይ በዋነኛነት የሚቀርበው የአሳማ መስዋዕት ነው። ለምሳሌ ጌታ ሊመጣ የተወሰኑ ዓመታት ሲቀረው ንጉሥ ያደረገው ነገር በኢየሩሳሌም ከተማ ሐውልቱን አቆመ፣ አሳማ ሰዋ። ልክ አሳማ ሲሰዋ አብዮት ተነሳ። በእስራኤል ምድር አሳማ ርኩስ ስለሆነ አሳማ እሱ በመሰዊያው ላይ በራሱ ጣዖት ምስል ፊት ባቀረበ ጊዜ ነው የመቃባውያን አብዮት የተነሳው። ወይም ደግሞ ኢየሱስ ሲመጣ ቀነናውያን የሚባሉ ሰዎች ሰምታችኋል። ቀነናዊ ስምዖን ሲባል ከ12 ሐዋርያት አንዱ ቀነናዊ ዘዜለስ ቀናተኞች ናቸው፣ ሪቤሌስ ናቸው፣ አመፀኛ ናቸው። እንደ ታሊባን በጫካ ተደብቀው ሮማውያንን የሚዋጉ ወጣቶች ናቸው። በየጫካው እየተሽለኮ ብዙ ጊዜ ይያዛሉ፣ በአደባባይ በእንጨት ላይ ይሰቀላሉ። ኢየሱስ ከመሞቱ በፊት ብዙ ወጣቶች እየተያዙ ተሰቅለዋል፣ በሮም መንግስት ላይ እያመፁ። ቀነናውያን በግዕዝ በአማርኛ ቀናተኞች ዘዜለስ ይባላሉ። አሁን ከዛ ልማድ ጠብቋቸው ቆይቷል። ከአሕዛባዊ ልማድ ጌታ ኢየሱስ መጣ። ኢየሱስ ያኔ የነዛን ስርዓቶችና ወጎች ሲሰጣቸው ንጹህና ንጹህ ያልሆነው ወይም ርኩስና ርኩስ ያልሆነው ብሎ ሲሰጣቸው በራሳቸው እነዛ ነገሮች ስትበላቸው ስለሚያረክሱ አይደለም፣ በወቅቱ ከነበረው ግብ አንጻር ነው ተፈጽመዋል። አሁን ኢየሱስ መጣና እንዲህ አለ። ደግሞ ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉ። ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ሰውን የሚያረክሱት ከሰው የሚወጡት ናቸው እንጂ ከሰው ውጭ የሚገባውስ ሊያረክሰው የሚችል ምንም የለም። ስንት የለም? ምንም የለም። ከውጭ ወደ ሰውየው ከሚገባ ውስጥ የሚያረክሰው ካልዘገነነው፣ ካልደበረው፣ ከተጸየፈው በቀር። እንደዛ ሲሆን ደግሞ የጳውሎስ መልእክቶስ ነው የምንሄደው። ማንም ሰው የሆነ ነገር እርኩስ እየመሰለው እንዳይበላ። እርኩስ እየመሰለው ለሚበላው ሰው ሁሉም ነገር እርኩስ ነውና፣ ነገር ግን በገበያ የሚሸጠውን ሁሉ ሳትጠራጠሩ ብሉ። ለምን? በክርስቶስ ከሆንኩ በኋላ በራሱ እርኩስ የሆነ ምንም እንደሌለ አውቄአለሁና። ስለዚህ አንድ ወንድምህ አንተ ምንድን ነው የምትበላው በኢየሱስ ስም የሚል ከሆነ እንዳትበላ፣ ወንድምን አታሰናክለው። ሁለተኛ አንተም ከተጸየፍከው አይደለም አሳማ ሽሮ እንኳን ቢሆን ማለት ከቀፈፈ እርኩስ ነው። የምግቡ አይነት ሳይሆን ጳውሎስ ምን አለ? ከህሊና የተነሳ ህሊና ውስጥ ነው እንጂ ሽሮ ሆነ ሁሉም የምድር ፍሬ ነው። አሁን ምን ይላል? ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጭ የሚገባውስ ሊያረክሰው የሚችል ምንም የለም። የሚሰማ ጆሮ ያለው ቢኖር ይስማላቸው። ከሕዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠይቁት። ምን ማለት ነው ጌታው? እንዴ ስንት በኢየሱስ ስም እንደማለት ስማ አብ ወልድ መንፈስ ቅዱስ ምን ማለት ነው እንደማለት ነው። እሺ መልሱ ምንድን ነው? ያብራራ። እርሱም እናንተ ደግሞ እንደዚህ የማታስተውሉ ናችሁ። አሁን ራሱ እዚሁ ስንት ሰው ኢየሱስ በስማም ያሉት እነሱን ማለት ነው። እንደዚህ የማታስተውሉ ናችሁ። ከውጭ ወደ ሰው የሚገባ ሊያረክሰው ምንም እንዳይችል አትመለከቱ? ምንም የሚያረክስ የሚቀድስም ነገር ውስጡ የለም። ለምን? ቀጥለው ወደ ሆድ ገብቶ የበላኸው አሳማም ብላ ሽሮም ብላ ቅጠል ሰላጣነት ቅጠል ብላ ደካማው ምን ይበላል ይላል መጽሐፍ። በእምነት የደከመው ሰው ብሎ ቅጠል ብቻ ይበላል። እና ምኑንም ስትበላው ፈጽሞ ሊያረክስ አይችልም። ለምን? ወደ ሆድ ገብቶ በማግስቱ ማለት ነው። ወደ ዳሪ ማለት ዛሬ በላኸው ነገ አድሮ ይወገዳል ነው።
ከሱ የተነሳ ነው እዳሪ የሚለው ቃል ያደረ ማለት ነው። ወደ ሆድ ገብቶ ወደ እዳሪ ይወጣል እንጂ ወደ ልብ አይገባምና። የበላችሁት ምግብ ወደ ልባችሁ ሲገባ ትዝ አይላችሁ? ውስጣችን የተሰራው የዳይጀሽን ሲስተማችን ሽሮም ስጠው ማያስፈልግ ከሆነ ያስወግደውና የሚፈለገውን ይቀበላል። ምንም ስጠው ለሰውነት አስፈላጊ ከሆነ ይቀበልና የቀረውን ወደ ዳር ያወጣዋል። ሰውነት እንደሆነ በዛ በተፈጠረበት ስርዓተ ፍጭት የሚያስፈልገውን ነገር ብቻ የሚቀበል ነው፣ ወደ ሰውነት የሚያሰራጭ ነው። የበላኸው ምግብ ቀጥታ ወደ ልብ ገብቶ አያውቅም። የበላችሁት ምግብ አእምሯችሁ ላይ ትዝ ይላችኋል? የሆነ ለውጥ ሲያመጣ ልክ ስትበሉት አይናችሁ ይበራል እኮ። እዚህ ውስጥ ምንም የሚፈጥረው የለም። ወዴት ነው የሚወጣው? ወደ ውጭ ወደ ዳር ይወጣል እንጂ ወደ ልብ አይገባም። እችን ቃል ይዋት መብልን ሁሉ እያጠራ እየጠራ ሳይሆን ምን እያለ እያጠራ። ምን ማለት ነው? እርኩስ አይደለም። መብል ሁሉ ምንድን ነው ማለት ነው? ንጹህ ነው። እያጠራ ማለት ኢየሱስ ምግቦችን ሁሉ ምንድናቸው አለ? ክሊን አረጋቸው። ምግብን ሁሉ እያጠራ ወይም ንጹህ እያረገ መብልን ሁሉ እያጠራ አላቸው። እያጠራ ምን ማለት ነው? ንጹህ ነው። he was making and declaring አወጀ ማለት all foods clean ነው። መብልን ሁሉ ጌታችን እና መድኃኒታችን ኢየሱስ ክርስቶስ ታላቁ መምህር። በነገራችን ላይ ለኢየሱስ ከባድ ነው። በዛ ዘመን ላይ የዛሬ 2000 ዓመት በእንደዛ አይነት ጽንፈኛ አይሁዳውያን ማህበረሰብ ውስጥ ሆኖ ይህን መናገር ከባድ። አሁን እንኳን ከ2000 ዓመት በኋላ በጌታ ሆነ ደግሞ ድሮ አሕዛብ የነበር ምንም ንጹህና ርኩስ የሚባል ማን ላይ እኛ እንኳን ስንማር ይከብደናል። በዛ ዘመን ግን ጌታ ይሄንን ተናግሯል። ንቅሳቱም እንደዚሁ ነው፣ ተመሳሳይ ነው። በወቅቱ ሁለት አይነት አሉ። አንደኛው በጥንቆላው ዓለም ውስጥ ያለ ንቅሳት በድሮም ያለ ማለት ነው፣ አሁንም አለ። አብዛኞቹ ንቅሳቶች ጤናማ አይደሉም። በባህል ውስጥ ያሉ ንቅሳቶች አብረህ የምትነቀሳቸው ነገሮች ወይ የምትነቀስባቸው የኪዳን ነገሮች የተፈለገው ነገር ከደምህ ጋር አብሮ ማገናኘት ነው። ሁልጊዜ ኪዳን በደም ነው የሚገባው። ስለዚህ በመርፌ በመፍሳት እነዛን ውሎች የሚነቀሱ እነዚህ ሰዎች አጋንንታቸው ራሱ አይወጣም። እሺ በጣም ከባድ። እዚህ ላክነው ሰው ነበር አንድ ጊዜ ትዝ ይለኛል። ሄደ ሐኪም ቤት አስወጣው ያለ እዚህ ጋር ነው ያደረጉበት። ቄሶች መርጌታ ደብተራ ምናምን ይባሉ የተነቀሰ ካየህ ጳጳስም ብታይ አለ ችግር አለ። እንደዚሁም ብዙ ሰዎች በንቅሳት በኪዳን ዓለም ውስጥ ይደባለቃሉ። ሁለተኛው ንቅሳት ስነ ውበትም ብዙ እናቶቻችን ከባህል የተነሳ የሚነቀሱት ንቅሳት ለመዋብ ብለው ሴቶቹ እንሶስላቸውን ይቀባሉ፣ ንቅሳታቸውን ለውበት ብለው። የዚህ ዘመኑ ደግሞ አብዛኛው ነገር የተገናኘው ልክ እንደ መጀመሪያው ከመናፍስቱ ዓለም ጋር ነው። ነገር ግን እንደ ጥንቱ ያለ ነገር ሳይሆን በጣም ዘመኖ ዘመናዊ ሆኖ ያለው የሚቀረጽብህን ዲዛይን እንኳን የሚቀረጽብህን ነገር እንኳን ብዙ ሰው አያስተውለው። አንዳንድ ሰው የሚገዛውን ልብስ እንኳን በደንብ አያስተውለውም። በቀደም ለማን ነበር እያሳየው ነበር። አንዱ የባፎሜቱን ኮከብ ጃኬቱ ላይ ተሰፍቶለታል። ዝም ብሎ ይነጉዳል። በዚህ ሙሉ የባፎሜት ኮከቡን ከነ ጽሁፎቹ ከነ ድግምቶቹ አያውቅም ልጁ። በቃ ወይ አንድ ሰው ሰጥቶታል ወይ በርካሽ ዋጋ ከሆነ ነገር ገዝቶታል። በቃ አርጎት ይነጉዳል። እንደዚህ ነገሮች አሉ የሚደረግላቸው። እባብ ሲቀርጹብህ ለምንድን ነው ብለህ መጠየቅ ነው። አጽም ሰርተው ሲያረጉብህ ምንድን ነው ብለህ መጠየቅ ነው። ከሁሉ በላይ ግን ከቆዳህ ጋር ብቻ ሳይሆን ነገሮቹ የሚገናኙት ከደምህ ጋር ስለሆነ ከባድ ናቸው። ስለዚህ መጽሐፍ ቅዱስ ውስጥ ማግኘት እንችላለን። ስለሞተውም ስጋችሁን አትንጩ፣ ገላችሁንም አትንቀሱት። ኦኬ የተነቀስን ሰዎች ምን እንሁን ነው በቃ። አንተም ንቅሳት በዓለም ሳለ ደግሞ ያንተ እርድና እሱ ነበር፣ ተነቀሰ ነበር። አሁን ፋራ መሆንን ማወቅ፣ ንስሐ መግባት፣ ከዛ ላ ጌታ ኢየሱስን የግል አዳኝ አድርጎ መቀበል። ከዛ በኋላ የራሱ ጉዳይ ምንም ካንተ ጋር አይገናኝ። ስጋ ለአፈር ነው፣ አትጨነቅ። እነዚህ ከመጽሐፍ ቅዱሱ ካለው ባህልና ከነበረው ታሪክ ነው የመለስኩላችሁ። ቀላሉና አዲስ ኪዳናዊ መልስ ግን አንድ ክርስቲያን በገዛ ሰውነቱ ላይ ወይም ስጋው ላይ የፈቀደውን ወይም የፈለገውን ነገር የማድረግ መብት የለውም። ስጋ በዋጋ ስለተገዛ የጌታ ነው። አሁን እንዲህ ብለህ መጠየቅ አትችልም ማለት ነው።
ሰውነቴ ላይ ብነቀስ ማለት አትችልም ማለት ነው። ስጋ የማን ነው? የጌታ ነው እንጂ የራሳችሁ አይደለም ተባለ። ስለዚህ የጌታ ስጋ ላይ ልነቀስ አልነቀስ ነው እንጂ ጥያቄው በጌታ ያልሆነ ሰው ይመስል በስጋዬ ላይ አይባልም። ስጋችሁ በዋጋ ተገዝቷልና የራሳችሁ አይደለም። በቃ የራስ አይደለም። ስጋ ግን የማን ነው? የጌታ ነው። ስጋ ግን የጌታ ነው። ስለዚህ አንድ ክርስቲያንና አንድ በደጅ ያለ ሰው ስለ ሰውነታቸው ሲያወሩ ክርስቲያኑ በመረዳት ማውራት አለበት። አንተ እንደሱኛው ሰውዬ አይደለህም። እሱ በሰውነቱ ላይ ያሻውን የማድረግ መብት አለው። ስጋው የራሱ የግለሰቡ ስለሆነ፣ በእኛ ግን ስጋ በዋጋ ተገዝቶ የኛ መሆኑ አብቅቶ የጌታ ሆኗል። ከዚህ የተነሳ በጌታ ስጋ ላይ ያማረህን ሁሉ ልታደርግበት አትችልም። እማንቅመው ላፍርጠው፣ እማንቅመው ጫቱ ወይም መጠጡ ወይ ሲጋራው በጌታ ስጋ ላይ በጌታ ሰውነት ላይ ምን ያመጣል? ጉዳት ያመጣል። ምን ያደርገዋል? ያቆሽሸዋል። መንፈስ ቅዱስ ሳይሆን የሚመራህ ሱስ ነው የሚመራህ። ከዚህ የተነሳ ልክ ሰውነትህን በጫትና ሲጋራ ማበላሸት ስታስብና ወደ ድርጊት ስትገባ አንተ ጋር ግን የዚህን ያህል ትዕግስት ጌታ የለውም። አንደኛ ቆሮንቶስ 3 ማንም የእግዚአብሔርን ቤተ መቅደስ ማፍረስ ከጀመረ እንግሊሽ ማፍረስ ሳይሆን ዲፋይል ማድረግ ማቆሸሽ ከጀመረ የአንድ ክርስቲያን ከራስ ፀጉሩ እስከ እግር ጥፍሩ ያለው ስጋ በዋጋ ተገዝቶ ይሄ ከንቱ ስጋ ይሄ አዋራጅ ስጋ በምን ተገዛ ነው የሚለው? አይ የዚህን ስጋ ዋጋ ራሱ ለመናገር ብዬ የዚህን ስጋ ዋጋ ለመናገር ከዛ ምዕራፍ 6 ላይ በዋጋ ተገዝታችኋልና ስጋችሁ የእናንተ አይደል። በምን በስንት ነው ዋጋው? ብሩ ማለት ነው። ስንት ነው? በዋጋ ተገዝቷል። የክርስቲያን ስጋ ያንቺ ያንተ እሱ ፐርሰናል በግል በዋጋ ተገዝቷል። በስንት ብር? ዋጋው ስንት ነው? የዋጋው መጠንን የሚያውቃል? የዋጋው መጠን ይታወቃል። የዋጋው መጠን ኢየሱስን ነው የሚያክለው። የኢየሱስ ደም አሊፈሰሰው በኢየሱስ ሕይወት ተገዝታችኋል። ኢየሱስ ተከፍሎ ይሄ ስጋ ተገዝቷል። ያንተ የኔ ያንቺ ይሄን ጭንቅላት ውስጥ ማስቀመጥ እስቲ ከባድ ሰው ነኝ በሉ ግድ የላችሁ ነው። ስጋችሁን በለበሳችሁት ልብስ ልትለኩት ነው። ሱፍ ስትለብስ ልታከብረው ነው። የተቀዳደደ ስትለብስ ልታዋርደው ነው። እሱማ እንደ ሰው እያሰብክ ነው ማለት ነው። በደጅ ያሉ ሰዎች የሚመዝኑ በለበስከው ልብስ ነው። ቡቱቱ አርገ ስትገባ ሰርግ ቤት የሚቀበልህ የለም። ሱፍ አርገ ስትሄድ ግን መጥሪያም ባይኖር ትገባለህ አይደለ? ድሮ ልጅ እያለን አለቃ ገብረሃና ሰርግ ነው ምንድን ታደሙ የሆነ ድግስ ላይ ከዛ ቡቱቶ ለብሰው ነበር ሄዱት። አልናስገባሉ። ከዛ ዘንጠው ሲሄዱ ሲያስገቧቸው ምግቡን እያነሱ ልብሱ ላይ መቀባት ጀመሩ። ምን ነው ሲሏቸው አይ የተጋበዘው እሱ ነው እኔ አይደለሁም አሉ። እንዲህ ነው ውጭ ያለው ሰፈሩ የራሱ ጉዳይ። አንተ እንዴት ነው አንተና አጠገቢ ያለው በጌታ ያልሆነ ሰው ስጋችሁ፣ ሰውነታችሁ፣ አጥንት፣ ደማችሁ በምንም አይነት ሁኔታ አንድ አይነት አይደለም። ስጋችሁ አማኝ ሆኗል አባል ሆኗል አይደለም። በምን ተገዝቷል ነው? በዋጋ ተገዝቷል። የዋጋው መጠን ኢየሱስን ያክለው። ስለዚህ ቀላል ሰው አይደለም። ተገዝቶ ለጌታ የሆነ ስጋ ከሆነ ብዙ ነገር ይገላግለኛል። አንደኛ ምንስ እበላለሁ ምንስ እጠጣለሁ የመጨናነቅ የለብኝ። የራሱ ስጋ ነው፣ ያብላው ያጠጣው። እኔ እናገባኝ ምን ለብሳለሁ ብዬ ኢየሱስ አትጨነቁ ምን ለብሳለሁ ብላችሁ ሲል እየሸወደን አይደለም። ተጨናነቁም አልተጨናነቅንም እንበላለን እንለብሳለን። ስጋችን በዋጋ ተገዝቷል፣ የኛ አይደለም። ልክ ኢየሱስ የኛን ስጋ ገዝቶ የራሱ ስላደረገው ማናቸውንም ነገር ሊያሟላ እሱ የታመነ እንደሆነ ሁሉ እኛም የኛ ስጋ የሱ ንብረት መሆኑን በማወቅ እነዚህ ነገሮች ላይ ማይደረገውን አናደርግም። ስለዚህ ጫት ብቅምበት የጌታ ጥርሶች ላይ በደል እየፈጸምኩ ነው። የጌታ አፍ ነው። ስጋ ግን የጌታ ነው እንጂ የራሳችሁ አይደለም። እኔ ደግሞ የጌታ ብሉ እኔ የራሴ ነው ስጋ ብዬ አጎሳቆልኩት ልበል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ይላል። ማለት ከፈረሰ ምን ያፈርሰዋል? ፈረሰ እኮ ቤቱ። አንድ ሰው የእግዚአብሔርን ቤተ መቅደስ ቢያፈርስ
እግዚአብሔር ያፈርሰዋል። አፍራሹን ማለት ነው። ይሄ ልክ ለሁለት ሰው የተነገረ እንዳይመስላችሁ፣ ለአንድ ሰው የተነገረ። አንተ ሰውዬ የእግዚአብሔር ቤተ መቅደስ ነህ፣ የእግዚአብሔርን ቤተ መቅደስ የምታፈርሰው ከሆነ እግዚአብሔር ያፈርሰሃል አልነው። ሰውየው መጽሐፉ አለው እንዴ ሰውየው ካፈረሰው እግዚአብሔር ምን ያፈርሰዋል? ሰውየው ቀድሞ አፍርሶታል። ስለዚህ አማርኛው በደንብ ሊገልጠው አይችልም በጥሞና ካልተጠና። አሁን እንግሊዘኛው if any man defile the temple of God, him shall God destroy, for the temple of God is holy, which temple ye are. ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ የሚለው እንግሊሽ ዲፋይል ቢያደርገው ኦር ኮራፕት ቢያደርገው ወይ ሀርት ቢያደርገው ቢጎዳው ቢያቆሽሸው እግዚአብሔር ምን ያደርገዋል? ያፈርሰዋል። ስለዚህ ሰውነቴን በሱስ በሆኑ ነገሮች ልክ የራሴ መስል ማጎሳቆል ሲጀምር እንደ በጌታ እንዳልሆነ ሰው አልስተናገድም። የኔ ልዩ ኬዝ ነው። በተለየ ሁኔታ ነው የሚታየው። በዋጋ የተገዛውን ስጋ ማቆሸሽ ኮራፕት ማድረግ ወር ዲፋይል ማድረግ ጀምረሃል እና ችግር የለው ምን ያጠናቅቀሃለሁ? ምን አረጋለሁ? ምን ያደርገዋል? ያፈርሰዋል። ምን ማለት ነው ዲፋይል ማድረግ? ለምሳሌ ንጹህ ነገር ይመስለኛል ከኋላ ያለው ይሄንን ከውጭ ጭቃ ያመጣው በቀባው ማለት ነው የጨርቁን ከለር ይቀይረዋል፣ ዲፋይል ያደርገዋል። ጨርቁን ግን ጨርቅ ነው፣ ማንነቱን አይቀይርም። ስለዚህ መጽሐፉ ምንድነው የሚለው? ይሄ ጌታ ስጋ ነው፣ ግን እያቆሸሻችሁት ካስቸገራችሁ ምን አስጨነቃችሁ? እኔ ደግሞ አፈርሰዋለሁ። በሰውነት ላይ ብትነቀስ ባትነቀስ በአዲስ ኪዳን ምን ትርጉም የለውም። የቀድሞቹ መነሻ ምክንያቶች ግን ሳታውቅ ያገኙሃል። ሁለተኛውና ትልቁ ምክንያት ግን ያንተ መስሎህ ነው ወይ ልነቀስ አልነቀስ የምትለው? ጌታ ፈቅዶልሃል ወይ? እንዴት ነው ጌታው ስጋህ ላይ ልነቀስ አስቤ ነበር ስትለው ተነቀሰው ብሎሃል ወይ? ስለዚህ አንዳች ነገር የማድረግ መብት የለህም ጌታ ካልፈቀደልህ በስተቀር አንዳች ነገር። ለምሳሌ አንዳንድ ወንድሞች ጾም ጸሎት ብለው ከእህል ተከልክለው ፊታቸው አሸቦ መስሎ አፋቸው ከሩቅ እየሸተተ ጨጓራቸው አልሰር ካንሰር እስኪይዘው ምን ሊፈጥሩ እንደሆነ በርዘክተው ይጸልያሉ። ጨጓራን የሚልጥ አልሰር ካንሰር ነው ምናምን የሚያስይዝ ጾም ጥርስን ሳትቦርሸው ለሳምንታት ለወራት መቆየት ያስቀጣል። አንድ ክርስቲያን ሰውነቱን ሊጎሳቆል ወይም ሰውነቱን ኬር ሊያደርግ የማይችልበት አጋጣሚ በአንድ ነገር ብቻ ነው፣ ስለ ወንጌል በሚመጣ መከራ ጊዜ ብቻ። በዚያ ከሆነ መልካም። ከዚያ ውጭ ግን መከራ ብትቀበሉ ምን ትርፋላችሁ? መከራ መቀበልና መከራውን መካፈል ይለያያል። ብዙ ሰው ከእውቀት ማነስ የተነሳ ዝም ብሎ መከራ ይቀበልና የጌታ ፈቃድ ይሁን ብለን ዝም አልን ይላል። ጥቅሱም አይሄድም። መከራ መቀበል መጽሐፍ ቅዱስ አይደለም፣ መከራውን መካፈል ነው መጽሐፍ ቅዱስ። ምን ማለት ነው? ኢየሱስ አንድ ክርስቲያን አገር ሰላም እስከሆነ ሕግ እስካለ ተሰርቶ እስከሚበላበት ዘመን ድረስ እንዲሰራ፣ እንዲበላ፣ እንዲጠጣ፣ እንዲወልድ፣ እንዲያስተዳድር፣ እንዲኖር፣ እንዲሰፋ፣ እንዲያርግ ፈቅዶለታል። መከራ መቀበል ያለብን በሁለቱ ነገሮች ብቻ ነው፣ ስለ ስሜና ስለ ወንጌል። መከራ ብትቀበሉ ትርፋለሁ። ስለ ስሙና ስለ ወንጌል ብቻ የሚመጣ ነገር ካለ በስደት በመከራ ውስጥ በጉዞ በረሃብ በጥማት ሰውነታችን ሊጎሳቆል ይችላል። ያትርፋል። በአገር ሰላም ግን ማትቦርሽ ከሆነ በአገር ሰላም ግን ስለ ወንጌል ሳይሆን ሰነፍ ስለሆንክ ማታጸዳ ከሆነ ራስህን አብዮታዊ እርምጃ ይወሰዳል በጌታ። ለዚህ የድሮ ክርስቲያኖች ብልጥ ናቸው። ዝም ብለው ጴጥሮስ ራሱ አለ ዝም ብላችሁ መከራ ብትቀበሉ ምን ጥቅም አለው? ምንድነው ከመሬት ዝም ማለት እዚህ ምድር ላይ ባለው ነገር ወዲያና ወዲህ ስትሉ መከራ መቀበል ምንም ትርፍ የለው ማለት ስለ ወንጌል ካልሆነ። የቀደሙ ክርስቲያኖች በደህናው ጊዜ ሰራሰራ፣ አገር ሰላም ሲሆን ሰራሰራ፣ ቄሳር ሲፈቅድላቸው ሰራሰራ፣ በጣም ጎበዞች ናቸው። አይ በወንጌል ምክንያት አምልኮ ተከልክሏል፣ ክርስቲያኖች እየታሰሩ ነው ሲባል ሁሉ ሊተው ሬዲ ናቸው። ስለ ስሙና ስለ ወንጌል መከራን የሚቀበል በዚህም 100 እጥፍ በዚያኛውም ያንን ክብር ያለው ህይወት እንደሚቀበሉ ሹር ስለሆነ ወደ ኋላ ይል። ህግ ባለበት አገር ሰላም በሆነበት መንግስት ባለበት ዘመን ላይ አንድ ክርስቲያን ጤንነቱን ማይጠብቅ ከሆነ ይሄኛው ጥቅስ ይመጣል። ኦኬ
ዲፋይል የምታደርገው ከሆነ ኬር የማታደርግለት ከሆነ ስጋ የራስ መስሎ እንደፈለክ የምትነዳው ከሆነ ትስተናገዳለህ። ቀላል ነው።